ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የትግራይ ክልል ምክር ቤት ዛሬ ጉባኤውን ይጀምራል። ምክር ቤቱ ለክልሉ ፕሬዝዳንት ጨምሮ የተለያዩ ሹመቶችን ያጸድቃል ተብሏል። ይህ የህወሓት ውሳኔ ተከትሎ ከፍተኛ ውጥረትም ተከስቷል። በሌላ በኩል መቀለ ከተማ ትላንት ምሽት 2 ሰዓት ገደማ የቦምብ ፍንዳታ መከሰቱን የከተማይቱ ፖሊስ አስታውቋል። በዝርዝር የምናየው ቀዳሚ ዜና ነው። የብልጽግና አገዛዝ የመከላከያ ሰራዊት ወታደራዊ ካውንስል ትግራይና የፋኖ ኃይሎችን አስመልክቶ ውሳኔ ማሳለፉን የኢትዮኒውስ የመረጃ ምንጮች ተናገሩ። ወታደራዊ ካውንስሉ በትግራይ ያለውን ሁኔታ በጥልቀት መገምገሙ የተሰማ ሲሆን ጉዳዩ በዚህ የሚቀጥል ከሆነ አገዛዙ ምርጫ የሚያደናቅፍ ችግር ሊገጥመው እንደሚችል ስጋቱን አስቀምጧል ተብሏል። የፋኖ ኃይሎች በተመለከተ የአገዛዙ መከላከያ ወታደራዊ ካውንስል ውሳኔ ማሳለፉም ተሰምቷል። በዝርዝር እናየዋለን። በእስር ላይ የሚገኙት ከአርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ጋር ቅርበት ያላቸው ሰዎች ቁጥር 7 መድረሱ ሰምቷል። አገዛዙ በአርቲስቱ ዙሪያ ያሉ ሰዎችና በአርቲስቱ ላይ የሚያሳድረውን ጫና የቀጠለ ሲሆን በአርቲስቱ ሙዚቃዎች ምክንያት ያሰራቸው ሰዎች ቁጥር 7 ደርሰዋል ተብሏል። በዝርዝር እናያለን። አሜሪካና ኢራን አሁን ላይ ከፍተኛ የውጥረት መባባስ ውስጥ ገብተዋል። ይህ የተባባሰ ውጥረትም ታዲያ መተኳኮስን አስከትሏል። አሜሪካ በ7 የኢራን ጀልባዎች ላይ ጥቃት የፈጸመች ሲሆን የተባበሩት አረብ ኤሚሬቶች የነዳጅ ኢንዱስትሪ ደግሞ በኢራን ድሮን ተመቷል። እንዲሁም አሜሪካ በኢራን የኒውክሌር ፕሮግራም ላይ የደረሰው አዲስ ጉዳት ውስን እንደሆነ የስለላ ድርጅት አስታውቆኛል ብላለች። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። የትግራይ ክልል ምክር ቤት ዛሬ ጉባኤውን ጀምራል። ምክር ቤቱ ለክልሉ ፕሬዝዳንት ጨምሮ የተለያዩ ሹመቶችን ያጸድቃል ተብሏል። የህወሓትን ውሳኔ ተከትሎ በአካባቢው ከፍተኛ ውጥረት ተከስቷል። በሌላ በኩል በመቀለ ከተማ ትላንት ምሽት 2 ሰዓት ገደማ የቦምብ ፍንዳታ መከሰቱን የከተማዋ ፖሊስ ማስታውቋል። የትግራይ ክልል ምክር ቤት ዛሬ ጉባኤውን እንደሚጀምር የኢትዮኒውስ የመረጃ ምንጮች አረጋግጠዋል። ምክር ቤቱ ጉባኤውን ለማካሄድ የተለያዩ ቀናት ሲቀጥር የቆየ ቢሆንም ዛሬ ያካሄዳል የሚለውን ግን እንዳረጋገጡ ነግረውናል። በዚህ ጉባኤ የክልሉ ፕሬዝዳንት ጨምሮ የተለያዩ ሹመቶች ያጸድቃል ያሉት የመረጃ ምንጮች የህወሓት ሊቀመንበር የሆኑትና ከዚህ በፊት እስከ ጦርነቱ መቆም ድረስ ፕሬዝዳንት የነበሩት ዶክተር ደብረጽዮን ገብረ ሚካኤል ፕሬዝዳንት አድርጎ ይሰይማል ብለዋል። የህወሓት ማዕከላዊ ኮሚቴ ዶክተር ደብረጽዮን ፕሬዝዳንት እንዲሆኑ መሰየሙን የተናገሩት የመረጃ ምንጮቻችን በድርጅቱ አሰራር መሰረት ምክር ቤቱ በቀጣይ የድርጅቱን እጩ ተቀብሎ ያጸድቃል ብለዋል። የምክር ቤቱ ጉባኤ ከአንድ ቀን በላይ ይቀጥላል ያሉት የኢትዮኒውስ የመረጃ ምንጮች በርካታ አዳዲስ የማስተካከያና የአሰራር መንገዶችን የያዙ ህጎችን ለክልሉ ምክር ቤቱ ያጸድቃል ተብሎ ይጠበቃል ብለዋል። ባለፉት 3 ዓመታት የነበረውን አጠቃላይ ሂደት በሪፖርት ከማቅረብ ጀምሮ ውሳኔዎችን የሚያሳልፍባቸው ሌሎች መንገዶችን ይቀይሳል ተብሏል። ህወሓት በምርጫ ቦርድ የሰረዘውና እውቅናውን ያነሳው የብልጽግና አገዛዝ ሌተናል ጄኔራል ታደሰ ወረደን በፕሬዝዳንትነት መምረጥ ጊዜያዊ አሰራሩ ቀጥሏል ቢልም በጀትና መሰረታዊ አገልግሎቶችን ጨምሮ የፕሪቶሪያ መፈረምን ዋና አካል የሆነው ህወሓትን ያላካተተ በመሆኑ በትግራይ ሙሉ ለሙሉ ተቀባይነት አላገኘም የሚያስችል ሁኔታ ተፈጥሯል። ይህን ተከትሎ ህወሓት ከፕሪቶሪያ በፊት ወደ ነበረው መንግስት ለመመለስ የወሰነ ሲሆን ምክር ቤቱ የሚሰበሰበው ይህን መንግስትነት ለማስቀጠል በማለም ነው ተብሏል። ብዙዎቹ ደግሞ ይህን የህወሓትን ውሳኔ ቢቃወሙትም የጄኔራል ታደሰ ወረደ ሹመት ደግሞ ልክ ነው ብሎ አይቀበሉም። ታዲያ በዚህ ሂደት ውስጥ ነው ምክር ቤቱ ዛሬ ጉባኤውን ማድረግ የሚጀምረው። በክልሉ በርካታ የምክር ቤት አባላት ሆነው የተመረጡ ሰዎች ጎድለዋል ያሉት የመረጃ ምንጮቻችን ይህንን ማሟላት የሚያስችል አሰራር ይፋ ይደረግ ይሆናል ብለዋል። ታዲያ በክልሉ የሚካሄደው ይህ የምክር ቤት ስብሰባ ዶክተር ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ ከመረጠ ከዛ ቀጥሎ ያለው ሂደት ደግሞ ከብልጽግና ጋር መነጋገር ሊሆን እንደሚችል ካላያም ደግሞ ብልጽግና አስቀድሞ ማናገር ስለማይፈልግና ለህወሓትም እውቅና ስለማይሰጥ ሌሎች የውጊያ ስልቶችን የመከተልና ትግልን የማፋፋም ሂደት ውስጥ ይገባል ተብሎ ይጠበቃል ብለዋል። ይህ በእንዲህ እንዳለ በትላንትናው ዕለት በመቀለ ከተማ ቦምብ መፈንዳቱን ፖሊስ አረጋግጧል። ፖሊስ ከማስታወቁ አስቀድሞ ክስተቱን በተመለከተ በማህበራዊ ትስስር ገጾች የተጋሩ መረጃዎች የቦምብ ፍንዳታው የደረሰው በትግራይ ክልል ምክር ቤት ውስጥ እንደሆነ ሲያመለክቱ ነበር።
ነገር ግን የመቀለ ከተማ ፖሊስ አዛዥ ኮማንደር ሀዱሽ ደጉ መረጃዎቹን አስተባብለዋል። የቦምብ ፍንዳታው የደረሰው የክልሉ ምክር ቤትና የጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤቱን ከሚለየው አስፋልት 500 ሜትር ርቆ ካለ ቦታ እንደሆነ ኮማንደር ሀዱሽ ለሚዲያዎች ተናግረዋል። በፍንዳታውም በሰውም ሆነ በንብረት ላይ ጉዳት አልደረሰም ያሉት ኮማንደሩ የከተማዋ ፖሊስ ድርጊቱ እንደሚፈጸም በማጣራት ላይ መሆኑን አስረድተዋል። የትላንት ምሽት የቦምብ ፍንዳታ የደረሰው በ2012 ዓ.ም በተካሄደው አወዛጋቢ ምርጫ የተቋቋመው የትግራይ ክልል ምክር ቤትና በዛሬው ዕለት አስቸኳይ ስብሰባውን ሊያካሄድ እንደሆነ ከተሰማ በኋላ ነው ይላል ኢትዮጵያ ኢንሳይደር በዘገባው። የምክር ቤት አባላት ግን እስከ ትላንት ምሽት ጥሪ ያልደረሰንም ብለው መረጃ የሰጡ ቢሆንም አሁን ላይ ስብሰባ ይካሄዳል የምንለት እንዳላቸው የመረጃ ምንጮች ተናግረዋል። የመቀለ ከተማ ፖሊስ የትላንትን የቦምብ ፍንዳታ ታቅደው የተፈጸመ ነው የሚል ጥርጣሬ ይኖራቸው እንደሆነ ጥያቄ ቀርቦላቸው የነበረ ሲሆን እንደዛ ብለን አላሰብንም፣ አጋጣሚ ሊሆን ይችላል፣ ታስቦም ሊሆን ይችላል የሚለውን በማጣራት ላይ እንገኛለን ሲሉ ምላሽ ሰጥተዋል። የብልጽግና አገዛዝ የመከላከያ ሰራዊት ወታደራዊ ካውንስል ትግራይና የፋኖ ኃይሎችን አስመልክቶ ውሳኔ ማሳለፉን የኢትዮኒውስ የመረጃ ምንጮች ተናገሩ። ወታደራዊ ካውንስሉ በትግራይ ያለውን ሁኔታ በጥልቀት መገምገሙ የተሰማ ሲሆን ጉዳዩ በዚህ የሚቀጥል ከሆነ አገዛዙ ምርጫውን የሚያደናቅፍ ችግር ሊገጥመው እንደሚችል ስጋቱን አስቀምጧል ተብሏል። የፋኖ ኃይሎችን በተመለከተ የአገዛዙ መከላከያ ወታደራዊ ካውንስል ውሳኔ አሳልፏልም ተብሏል። የአገዛዙ መከላከያ ሰራዊት ወታደራዊ ካውንስል ሚያዝያ 25 2018 ዓ.ም ጀምሮ በአዳማና ደብረ ዘይት ስብሰባ ማድረጉን ለጉዳዩ ቅርበት ያላቸው የኢትዮኒውስ የመረጃ ምንጮች ተናግረዋል። ስብሰባው የአገዛዙ መከላከያ ሰራዊት ኤታማዦር ሹም ብርሃኑ ጁላ የተጠራ እንደሆነ የመረጃ ምንጮች አክለው ተናግረዋል። ይህ የአገዛዙ መከላከያ ሰራዊት ወታደራዊ ካውንስል በሀገሪቱ ወቅታዊ የጸጥታ ሁኔታ በተለይም በትግራይ፣ በአማራ፣ በኦሮሚያ፣ በቤኒሻንጉልና በአዲስ አበባ ያለውን ሁኔታ በጥልቀት መገምገሙ ተሰምቷል። ካውንስሉ ከአገዛዙ 7ኛ ሀገራዊ ምርጫ ጋር ተያይዞ ያጋጥሙኛል ያላቸውን ችግሮች አንስቷል ያሉት የኢትዮኒውስ የመረጃ ምንጮች በተለይም በትግራይ ያለው ሁኔታና የፋኖ ኃይሎች እንቅስቃሴ ምርጫውን ለማደናቀፍ የሚያበቃ ችግር ሊያመጣ የሚችል ነው በሚል ገምግሟል ብለዋል። የትግራይ ኃይሎች፣ የፋኖ ኃይሎች፣ የኦሮሞ ነጻነት ጦር፣ የቤኒሻንጉል ታጣቂዎችና ሌሎች አነስተኛ ቡድኖች ያሏቸውን አካላት ጥምረት እየፈጠሩ ይገኛሉ የሚል መረጃ ለካውንስሉ መቅረቡን የሚናገሩት ምንጮች ከእነዚህ ኃይሎች በስተጀርባ ደግሞ ታሪካዊ ጠላቶች አሉ በሚል በስብሰባው ላይ ተነስቷል ይላሉ። የአገዛዙ መከላከያ ሰራዊት ወታደራዊ ካውንስል በቀረቡለት ሪፖርቶችና መረጃዎች ላይ ሰፊ ጊዜ ወስዶ ከተወያየ በኋላ ውሳኔዎቹን አሳልፏን ያሉት የመረጃ ምንጮች በተለይም የትግራይ ኃይሎችን በተመለከተ የተለያዩ የመፍትሄ አማራጮች ቀርበው እንደነበረ ተናግረዋል። በመጨረሻም ትግራይ ላይ ማጥቃት ከፈጸም ይልቅ በአየር ኃይል ስምሪትና ተጨማሪ ጦር ወደ ድንበር በማስገባት አስቀድሞ መከላከል ወይም ዲፈረንስ ስልትን መጠቀም የሚል ላይ መግባባት ተደርሷል ብለዋል። ይህን ተከትሎም ተጨማሪ የአገዛዙ ጦር ወደ ወልቃይት፣ ጠለምት፣ ዋግምራና ራያ አፋር እንዲጓጓዝ ተወስኗል ያሉት የመረጃ ምንጮች በተጨማሪም ከትግራይ አፈንግጠው የወጡ የሐራ መሬት ታጣቂዎች ማጠናከር እንደሚገባ ካውንስል ወስኗል ይላሉ። ይህ ሳይሆን ቀርቶ በትግራይ በኩል ጥቃት ከሚከፈት ከሆነ ምርጫው ሳይደናቅፍ ለማስቀጠሉ ውጊያ ባለበት መግታትና መልሶ ለማጥቃት ዝግጁነት እንዲጠናከር ውሳኔ ተላልፏል ብለዋል። ወታደራዊ ካውንስሉ የፋኖ ኃይሎችን በተመለከተ ሰፊ ግምገማ አድርጓል የሚሉት የመረጃ ምንጮች አሁን ላይ የፋኖ ኃይሎች ወደ ከተሞች የሚያደርጉትን ጥቃት ቢቀንሱም በወታደራዊ አደረጃጀት ግን የበለጠ ተጠናክረዋል፣ ትጥቃቸውንም ጨምረዋል በሚል ገምግሟል ብለዋል። የፋኖ ኃይሎች ከምርጫ ጋር በተያያዘ ከሌሎች ኃይሎች ጋር በቅንጅት ውጊያ ሊከፍቱብን ይችላሉ ያለው የአገዛዙ ወታደራዊ ካውንስል ይህ እንዳይሆን ለፋኖ ኃይሎች ፋታ ሳይሰጥ ልንከላከልና የከበባ ጥቃት ልናጠናክር ይገባል በሚል መግባባት ላይ ተደርሷል ብለዋል። በተለይም ከፋኖ ኃይሎች ጋር የሚደረገውን ውጊያ በተመለከተ የክልሉ አድማ ብተናና ሚኒሻ በሰፊው ማሰማራት ተጨማሪ የሚኒሻ ኃይልም ማሰልጠን እንደሚቀጥል ነው ወታደራዊ ካውንስሉ አቅጣጫ አስቀምጧል ያሉት የመረጃ ምንጮቻችን። ሌላኛው የአገዛዙ መከላከያ ሰራዊት ወታደራዊ ካውንስል በሰፊ የተወያየው በቤኒሻንጉል ጉሙዝ ክልልና በወለጋ ቀጠና ያለውን ወቅታዊ የጸጥታ ስጋት ነው ያሉት የመረጃ ምንጮች አገዛዙ በቀጠናው በጄኔራል አልቡራን የሚመራው የሱዳን ጦር ከፍተኛ ስጋት ደቅኖብናል በሚል ጠቅሶታል ብሏል። ወታደራዊ ካውንስሉ በቤኒሻንጉል ጉሙዝ ክልል ኩርሙክ ወረዳ የሱዳን ጦር የድሮን ጥቃት መፈጸሙ በስብሰባው ላይ ሪፖርት ቀርቧል ያሉት የመረጃ ምንጮች የአካባቢው ሁኔታ የከፋ ጦርነት ሊወስድ ስለሚችል በሆደ ሰፊነት ሊያዝ የሚገባው ነው በሚል አቅጣጫ ተሰጥቶበታል ሲሉ ተናግረዋል። የአገዛዙ መከላከያ ወታደራዊ ካውንስል ስብሰባና ውሳኔ በተመለከተ በአገዛዙ በኩል ይህ ዘገባ እስከተጠናከረበት ጊዜ ድረስ የተባለ ነገር የለም።
በእስር ላይ የሚገኙትና ከአርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ጋር ቅርበት ያላቸው ሰዎች ቁጥር 7 መረሱ ሰምተዋል። የብልጽግና አገዛዝ በአርቲስቱ የሙዚቃ ስራዎች ምክንያት በቤተሰቦቹ በጓደኞቹና በአርቲስቱ ላይ የሚያርሰውን ወከባውን ቀጥሏል። ዶይቼ ቬለ ያነጋገራቸውና ከቴዲ አፍሮ ጋር የቅርብ የስራ ግንኙነት ያላቸው ስማቸው እንዳይጠቀስ የጠየቁ የመረጃ ምንጭ እንደገለጹት ከአርቲስቱ ቅርብ ጓደኛ አቶ ዮሴፍ ያሲንና አዲስ የሙዚቃ ስራዎችን በዩቲዩብ መድረክ የማስተዋወቅ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸት ጀምራ ከነበረችው ወይዘሮ ማህሌት ሰለሞን ሌላ 2 የቴዲ አፍሮ ስቱዲዮ ጠባቂዎችም ታስረዋል። በተጨማሪም ከአርቲስቱ ድረገጽ ጋር የተያዙ ስራዎችን የሚሰራ አንድ ሰው እንዲሁም ሞምባሳ በተደረገ የሙዚቃ ድግስ ወይም ኮንሰርት ላይ ተሳትፎ የነበራቸው ሌሎች 2 ሰዎች በዚሁ ሰሞን መያዛቸውን አረጋግጠዋል። የታሰሩትም አዲስ አበባ ሲኤምሲ በሚባለው አካባቢ የሚገኘው የቴዲ አፍሮ ስቱዲዮ ጠባቂዎች ድርጊቱ በተፈጸመ ዕለት ሚያዝያ 15 2018 ዓ.ም 3 ሰዓት ገደማ ስቱዲዮ በዘረፉ አካላት ድብደባ እንደደረሰባቸው በድጋሚ አስረድተዋል። በዚህ ስራ ኤና ቢ ያሏቸውን 2 ስቱዲዮዎች ምሯቸውን ማስረድተዋል። የተጠቀሱት አካላት በገመድ 5ኛ ፎቅ ወደሚገኘው የአርቲስቱ ስቱዲዮ ለመግባት ሞክረው ሳይሳካላቸው ሲቀር በበር ለመግባት ሲሉ በመከላከላቸው ድብደባዎች ሲሰብረው በመግባት ከሁለቱም ስቱዲዮዎች 2 ላፕቶፖች፣ 4 ስፒከሮች እንዲሁም የተለያዩ መሳሪያዎችን ወስደዋል። የተሰባበሩ ነገሮችም አሉ። በአጠቃላይ ስቱዲዮ ከጥቅም ውጭ አድርገውት ወጥተዋል ብለዋል። ሆኖም በማህበራዊ መገናኛ ብዙሃን የሚዘዋወሩ ፎቶዎች እውነተኛ አይደሉም ሲሉ ለዶይቼ ቬለ ተናግረዋል። ከታሰሩት ውስጥ እስካሁን ፍርድ ቤት የቀረቡት 2 ማለትም አቶ ያሲንና ወይዘሮ ማህሌት ብቻ ናቸው ያሉት የመረጃ ምንጮቹ በእነሱም ላይ ፖሊስ 14 ቀን የጊዜ ቀጠሮ እንደጠየቀባቸው ተናግረዋል። ዶይቼ ቬለ ስለታሰሩት እንዲሁም ፍርድ ቤት ቀርበው የ14 ቀን ተጠየቀባቸው ስለተባሉት ሰዎች ከፌዴራል ፖሊስ መረጃ ለማጣራት ጥረት አድርጓል። በስልክ ያነጋገራቸው የፌዴራል ፖሊስ የዜግነት ኃላፊ ጄላን አብዲ ጊዜው በፍርድ ቤት በተያዘ ጉዳይ ላይ መረጃ ለመስጠት አልችልም ብሏል። ኢትዮሪካ የተሰኘው በቅርቡ የወጣው የአርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ሙዚቃ አልበም በዓለም አቀፍ ደረጃ ከፍተኛ እይታ ያገኘ ቢሆንም በአገዛዙ ላይ ያመጣው ጫና ከፍተኛ ሆኖበታል። በተለይም ዳስጣል በተሰኘው ዜማው አርቲስቱ በአገዛዙ በአገሪቱ ላይ የፈጠራቸውን የፖለቲካ ትርክቶች እንደዚሁም ደግሞ የነበሩ ተስፋዎችና ህዝቡና አገሪቱ እየሞተች ያለችበት ሂደት በተመለከተ በግልጽ ማስቀመጥ ተከትሎ የብልጽግና አገዛዝ ከፍተኛ ባለስልጣናት ጭምር ከፍተኛ ተቃውሟቸውና በአርቲስቱ ላይ ማስፈራሪያችንና ዛቻቸውን እያቀረቡ ቀጥለዋል። አሜሪካ በ7 የኢራን ፈጣን ጀልባዎች ላይ ጥቃት ፈጽሜያለሁ ብላለች። የተባበሩት አረብ ኤሚሬት ደግሞ የነዳጅ ኢንዱስትሪዋ በኢራን መመታቱን አስታውቃለች። በኢራን የኒውክሌር ፕሮግራም ላይ የደረሰው አዲስ ጉዳት ውስን እንደሆነ ደግሞ የአሜሪካ የስለላ መረጃ አመልክቷል። አሜሪካ በሆርሙዝ ወሽመጥ ላይ የነበሩ 7 የኢራን ፈጣን ጀልባዎች ላይ ጥቃት ፈጽሟል። ፕሬዚዳንት ዶናልድ ትራምፕ ናቸው የተናገሩት። ወሳኝ የባህር መተላለፊያ በኢራን በመዘጋቱ መውጫ አጥተው የቆዩ መርከቦችን እንደሚያስወጡ የተናገሩት ትራምፕ 7 ትንሽ ጀልባዎች ወይም እነሱ ፈጣን ጀልባዎች የሚሏቸው መተናል፣ የቀሯቸው እነሱ ብቻ ነበሩ ብለዋል። የአሜሪካ ጦር እንደገለጸው ጀልባዎቹ ላይ ጥቃት የተፈጸመው ሄሊኮፕተሮችን በመጠቀም ነው። የአሜሪካ ጦር ማዕከላዊ እዝ ወይም ሴንቲኮም ባወጣው መግለጫ ዛሬ የንግድ መርከቦች ላይ አደጋ የጣሉትን የኢራን አነስተኛ ጀልባዎች ለማስወገድና ሲያውቅና የአሜሪካ ጦር ኤኤች-64 አፓች ሄሊኮፕተሮቹ ጥቅም ላይ ውለዋል ብለዋል። ፕሬዚዳንቱ ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ኢራን የደቡብ ኮሪያ መርከብን ጨምሮ ከግጭቱ ጋር ግንኙነት በሌላቸው ሀገራት ላይ ተኩሳለች ሲሉም ተከሰዋል። የደቡብ ኮሪያ መንግስት ትላንት እንዳስታወቀው ኤችኤምኤም ናሙ የተሰኘ የአገሪቱ የጭነት መርከብ በሆርሙዝ ወሽመጥ ላይ ጥቃት እንደሆነ በተጠረጠረ ክስተት ጉዳት ደርሶበታል ብሏል። የተባበሩት አረብ ኤሚሬቶች አቅራቢያ ቆሞ የነበረው የመርከብ 24 ሰራተኞች ይዞ እንደነበረ የሀገሪቱ መንግስት ገልጿል። በሰዎች ላይ የደረሰ ጉዳት ስለመኖሩ ግን አልተነገረም። ይህ ጉዳይ የጠቀሱት ፕሬዚዳንት ትራምፕ ምናልባትም ደቡብ ኮሪያ የምትመጣበትና ተልእኮውን የምትቀላቀልበት ጊዜ አሁን ነው ብለዋል። የኢራን መገናኛ ብዙሃን ግን የትራምፕ ተፈጽሟል ያሉትን የጀልባ ጥቃት አስተባብለዋል። አንድ ወታደራዊ ምንጭ የጠቀሰው ኢራን ታስኒም ዜና ወኪል እንደዘገባው ከሆነ ጥቃት የደረሰባቸው 2 የጭነት መርከቦች ናቸው። በዚህም 5 ንጹሃን ተገድለዋል ብለዋል። ጥቃት ተፈጽሟል ከመባሉ አስቀድሞ የአሜሪካ ባህር ኃይል አውዳሚ መርከብና 2 የአሜሪካ ባንዲራ የሚያውለበልቡ የንግድ መርከቦች በወሽመጡ ማለፋቸውን ዋሽንግተን አስታውቃ ነበር። ይህን ገለጻ ሙሉ በሙሉ ሐሰተኛ ስትልም የጠቀሰችው ኢራን በበኩሏ የአሜሪካ የጦር መርከብ ላይ የማስጠንቀቂያ ተኩስ መተኮሷን ገልጻለች። የአሜሪካ ጦር ይህን አስተባብሏል። ይሁን እንጂ ሰኞ ዕለት መርስክ የተሰኘችው የመርከብ ኩባንያ እንደገለጸው የአሜሪካ ሰንደቅን ዓላማ ያነገቡና ጦርነቱ ከተጀመረበት የካቲት አንስቶ በባህረ ሰላጤው ቆመው የነበሩ መርከቦች በወሽመጥ
ወጥመጡ ማለፋቸውን አስታውቋል። ኩባንያው በአሜሪካ ወታደራዊ ጥበቃ ስር ሆኖ መርከብ የማስወጣት እድል እንደቀረበለት ገልጿል። ይህንን ተከትሎ መርከቡ በአሜሪካ ጦር ታጅቦ ከፋርስ ባህረ ሰላጤ ወጥቷል ብለዋል። የተባበሩት አረብ ኤሚሬቶች ደግሞ ቁልፍ የነዳጅ ወደቦች በሆነችው ፋጅራ ላይ በተፈጸመ የድሮን ጥቃት 3 ሰዎች መጠነኛ ጉዳት እንደደረሰባቸው የአካባቢ ባለስልጣናት አረጋግጠዋል ይላል ቢቢሲ። የኤሚሬትስ ቁልፍ ወደብና የነዳጅ ማከማቻ ስፍራ የሆነው ፋጀራሂ በኢራን ድሮን ጥቃት ከተፈጸመበት በኋላ ከፍተኛ እሳት ተከስቷል። ይህ በእንዲህ እንዳለ በኢራን የኒውክሌር ፕሮግራም ላይ የደረሰው አዲስ ጉዳት ውስን እንደሆነ የአሜሪካ የስለላ መረጃ አመልክቷል። 2 ወር ባለፈው ጦርነት የኢራን የኒውክሌር ፕሮግራም ላይ የደረሰው አዲስ ጉዳት ውስን በመሆኑ ቴህራን የኒውክሌር ጦር መሳሪያ ለመገንባት የሚያስፈልጋት ጊዜ ከ1 ዓመት ያልበለጠ መሆኑን የአሜሪካ የስለላ መረጃ ማሳየቱ ሮይተርስ ዘግቧል። አሁን ላይ ይህን መሰረት አድርጎ ኢራን ላይ አሜሪካ ድጋሚ ጦርነት ለመክፈት እየተዘጋጀች ነው ተብሏል። ዜናው ክልሉ ለጉዳዩ ቅርበት ያላቸው 3 ምንጮችን ጠቅሶ ያወጣው ዘገባ እንደሚያመለክተው ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክሌር ቦምብ እንዳትሰራ ለማስቆም ሲሉ የካቲት ላይ የከፈቱት ጦርነት በቴህራን የኒውክሌር ፕሮግራም ላይ ያን ያለው ጣል አመጣም። አሜሪካና እስራኤል ጦርነቱ የጀመሩት መደበኛ ወታደራዊ ኢላማዎችን ማጥቃት ቢሆንም ኋላ ላይ ግን እስራኤል በርከት ያሉ ወሳኝ የኒውክሌር ተቋማት መታለች። ይሁን እንጂ እነዚህ ጥቃቶች የኢራን የኒውክሌር መሳሪያ ትጠቀምበታለች ተብሎ የሚታሰበው የጊዜ ሰሌዳ ላይ ጉልህ ለውጥ ባለማምጣታቸው የቴህራን የኒውክሌር ፕሮግራም ማውደም ወይም ያላትን የበለጸገ ዩራኒየም ክምችት ማስወጣት በአማራጭነት ተቀምጠዋል። እስራኤልና አሜሪካ ባለፈው ዓመት ሰኔ ላይ ናታንዝ፣ ፎርዶ እና ኢስፋን የኒውክሌር ተቋማት ላይ ጥቃት ፈጽመው ነበር። ሮይተርስ የጠቀሰው የአሜሪካ የስለላ መረጃ እንደሚያሳየው እነዚህ ጥቃቶች ኢራን የኒውክሌር መሳሪያ ለመታጠቅ የሚያስፈልጋት ጊዜ የገፋት ከ9 ወር እስከ 1 ዓመት ለሚደርስ ጊዜ ብቻ ነው። በባለፈው ዓመት ጥቃት ስራ ላይ የነበሩ 3 የማበልጸጊያ ተቋማት ይመቱ። የተባበሩት መንግስታት የኒውክሌር ተቆጣጣሪ ተቋም 440 ኪሎ ግራም የሚደርሰው የኢራን 60 ዓመቱ የበለጸገ ዩራኒየም የት እንደሚገኝ አላረጋገጥኩም ብሏል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።